በሪያል አሬና ላይ የነበረ ጨዋታ ነው። ሪያል ሶሳይዳድ አንዳቻ በሆነ ውጤት ከማንቸስተር ዩናይትድ ጋር ያጠናቀቀው። ሁለቱም በየሊጎቻቸው የረባ የሚባል ብቃት እያሳዩ አይደለም ያሉት። ማንቸስተር ዩናይትድ እንደው ለይቶለታል። 14ኛ ደረጃ ላይ ተቀምጧል። 33 ነጥቦችን ይዟል። 6 የግብ ዕዳ ያለበት ቡድን ነው በፕሪሚየር ሊጉ። ሪያል ሶሳይዳድ ከ26 ጨዋታ 34 ነጥቦችን ይዞ 9ኛ ደረጃ ላይ ተቀምጧል። 4 የግብ ዕዳ ያለበት ቡድን ነው። ሁለቱም ቡድኖች በዚህ የውድድር ዓመት በጣም ጥቂት የሚባሉ ጎሎችን ማስቆጠር የቻሉ ናቸው። ካልተሳሳትኩ በ53 የሊግ ጨዋታዎች ሪያል ሶሳይዳድ እና ማንቸስተር ዩናይትድ በጋራ 56 ጎሎችን ብቻ ያስቆጠሩ ሁለት ክለቦች የተገናኙበት ጨዋታ ነው። በጣም ደካማ የሚባሉ ሁለት ቡድኖች የተገናኙበት መርሃ ግብር ነው በአውሮፓ ሊጉ። ማንቸስተር ዩናይትድ ብቸኛ የቀረው ተስፋ ዩሮፓ ሊግ ይመስላል። ከዚህ ጨዋታ በፊት የኦፕታ ሱፐር ኮምፒውተር ይህንን ዋንጫ የማሸነፍ እድላቸው 7.5% ነው ብሎ ትንቢያ ሰጥቶ ነበረ። ካሉት 16 ክለቦች ዩናይትድ 7.5% እድል ብቻ ነበር የተሰጠው። ከጨዋታው አስቀድሞ ደግሞ የሃሪ ማጓየር እና የማኑኤል ኡዋርዴ ጉዳት የበለጠ ለሩበን አሞሪም ራስ ምታት ነበረ። በዚህ ውድድር ዓመት የረዥም ጊዜ ጉዳት ያለባቸው ሊሳንድሮ ማርቲኔዝ፣ አማድ ዲያሎ፣ ሉክ ሾው፣ ሜሰን ማውንት፣ ጆኒ ኢቫንስ፣ አልታይ ባይንዲር እና ኮቢ ማይኑ ላይ የተጨመረ ሌላ የጉዳት ዝርዝር ማለት ነው። ሰውየው በእርግጥ ከጨዋታው አስቀድሞ የዩሮፓ ሊግን ዋንጫ ማንሳት ሩበን አሞሪም አመታችንን አያተርፈውም ሲል ነበር። የውድድር አመቱን በተለየ መንገድ አያተርፍልንም እያለ ነው። 14ኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ከ1974 በኋላ በሊጉ በጣም ዝቅተኛ የሚባል ቦታ ላይ ሆነው ሊያጠናቅቁ ይችላሉ። 2025 2026 የውድድር አመት በየትኛውም የአውሮፓ ውድድሮች ላይ ተካፋይ ላይ ሆኑ ይችላሉ። ዩሮፓ ሊግ በለው ኮንፈረንስ ሊግ በለው ቻምፒየንስ ሊግማ አይታለምም። ነገር ግን በእነዚህ ውድድሮች የመሳተፍ ብቸኛ አቋራጭ መንገድን ይዞ የቀረበላቸው ሁለት ውድድሮች ውስጥ አንደኛውን ባለፈው የሳምንቱ አጋማሽ ተሰናበቱ። በኤፍኤ ካፕ ውድድር እንግዲህ ክሪስታል ፓላስን መሻገር ፉልሃምን መሻገር ተሳናቸው። በመለያ ምት በሜዳቸው ተሸነፉና ሩብ ፍጻሜ ውስጥ መቀላቀል አልቻሉም። የኤፍኤ ካፕ ዋንጫ ማለት የአውሮፓ ሊግ ተሳትፎውን በአቋራጭ የማግኘት እድልን ይሰጣቸዋል። ያውም ደግሞ ይሄ የውድድር ዓመት በኤፍኤ ካፕ በጣም አንፕሬዲክተብል ለመተንበይ በጣም አስቸጋሪ የተባለው ውድድር እየተደረገ ያለበት ነው። ሊቨርፑል የወጣበት፣ ኒውካስል ዩናይትድ የወጣበት፣ ቼልሲ የወጣበት፣ አርሰናል የወጣበት ውድድር ነው። በዚህ ውድድር ላይ ከቀሩ ክለቦች የተሻለ የሚባል ትልቅ ደረጃ ላይ ያለው ኖቲንግሃም ፎረስት ነው። ከዛ በመቀጠል ማንቸስተር ሲቲ ነው። ሌሎቹ አንፕሬዲክተብል ነው፣ ለትንበያ አይመችም እና ምናልባት የኤፍኤ ካፕ ዋንጫን የማንሳት እድል ሊያገኝ ይችላል የሚቀጥል ከሆነ በዚህ ውድድር ላይ ተብሎ ታስበው ነበረ፣ ግን በጊዜ ተሰናበተ። አሁን ደግሞ ሌላኛው የቻምፒየንስ ሊግ የውድድርን አቋራጭ መንገድ መስጠት የሚችለው ዩሮፓ ሊግ 16 ጥሎ ማለፍ ላይ ቆመዋል። አንድሬ ኦናና የመጀመሪያው አጋማሽን እናንሳ ስላልክ ፍጹም ሙከራ ሳያይ ስራ ፈቶ የከረመበት የመጀመሪያ አጋማሽ ነበረ። ቢልባኦ ላይ ነው ግንቦት ወር ላይ የዩሮፓ ሊግ ፍጻሜ የሚደረገው። አንድ ሙከራ እንኳን ማዳን ሳይጠብቅበት ነው በመጀመሪያው አጋማሽ አንድሬ ኦናና የተጠናቀቀለት። ይሄ ነው የሚባሉ ድሎችን አልፈጠሩም። በእርግጥ ዩናይትዶች ያመከኗቸው አጋጣሚዎች ነበሩ። እንደነ ብሩኖ ፈርናንዴሽ፣ ጆሹዋ ዘርክዚ ያሉ ተጫዋቾች የተወሰኑ ድሎችን ሳይጠቀሙ ቀርቷል። ግን የጨዋታው ልዩነት የተፈጠሩባቸው ቅጽበቶች በሁለተኛው አጋማሽ የተገኙ ናቸው። ጆሹዋ ዘርክዚ ያስቆጠረው ጎል በማንቸስተር ዩናይትድ ቤት በጥሩ የቡድን ግንባታ የተገኘ ጎል ነበር። አሌያንድሮ ጋርናቾ ለዘርክዚ ያቀብሎ ከዚያ እርሱ ማስቆጠር የቻለው ጎል ማለት ነው። ከዚያ ጎል መቆጠር 13 ደቂቃዎች በኋላ ግን ብሩኖ ፈርናንዴሽ የኮርና ኳስ ሲሻማ በእጁ በግንባር የተገጨ ኳስ በመመለሱ ምክንያት ቪኤአር ለጨዋታው ዋና ዳኛ የሰጠውን ምክረ ሀሳብ በፍጹም ቅጣት ምት እንዲቀጣ ተደረገ። ከዛ የባስኩ ክለብ በሚኬል ኦያርሳባል አማካኝነት 70ኛው ደቂቃ ላይ ያቻነት ጎሉን ማስቆጠር ቻሉ። ከዚያ በኋላ ማንቸስተር ዩናይትድ የበለጠ ተዳክሞ የበለጠ ወርዶ ነው ያየ ነው። እንደውም የተሻለ የማሸነፍ ግምት ያለው የሚመስለው ሪያል ሶሳይዳድ ነበረ። አንድሬ ኦናና አንዳንድ ጥሩ የሚባሉ ኳሶችን ለማዳን ተገዶ ነበረ። ስለዚህ ጨዋታ የተደበላለቀ ስሜት ነው መቼም የማንቸስተር ዩናይትድ ደጋፊዎች የሚኖራቸው። አንደኛው በዩሮፓ ሊግ በጥሎ ማለፍ ጨዋታ ከሜዳ ውጭ የተደረገ መርሃ ግብርን ሳይሸነፉ መምጣት በራሱ ጥሩ ነገር ነው። ነገር ግን ደግሞ ትላንትና በጣም ደካማ ነበሩ። 38% ፖሴሽን ነበራቸው በመጀመሪያ አጋማሽ። አንተ ያነሳኸው ነበር። ይሄ ሩበን አሞሪም ወደ ኃላፊነት ከመጡ በኋላ ሁለተኛ በጣም ትንሽ የሚባለው የፖሴሽን ቁጥር ነው። ሁለተኛው በጣም ትንሽ ፖሴሽን የተመዘገበበት ነው። ይሄንን ያስመዘገበው ከባርሴሎና ተጫውቶ አይደለም፣ ስፔን ላይ ከሪያል ማድሪድ ከአትሌቲኮ ተገናኝቶ አይደለም። 9ኛ ደረጃ ላይ ያለው 4 የግብ ዕዳ ያለበት ሪያል ሶሳይዳድ ነው ይህንን ያደረገው።
ኳስ ከመቆጣጠር የዘለለ ምንም ፋይዳ አልነበረውም። በእርግጥ የሶሴዳድ የጨዋታ ብልጫ ይሄ ነው የሚባል የጠራ የግብ ዕድል ለመፍጠር ተቸግረው ነበረ። የሁለቱም ቡድኖች ባህሪ ነው። ሁለቱም እንደዚያ ነበር የሚመስሉት። የመጨረሻዎቹን 20 ደቂቃዎች ግን ሪያል ሶሴዳድ እንደ ትልቅ ቡድን ነበረ ሲጫወት የነበረው። ማንቸስተር ዩናይትድ የበለጠ ወደ ኋላ አፈግፍገው ነጥቡን አስጠብቀው ለመውጣት ሙከራ ሲያደርጉ ተመልክተናቸዋል። አንዳንድ የጨዋታ ክስተቶች ያስገርም ነበረ። በዩሮፓ ሊጉ ማንቸስተር ዩናይትድ በዚህ ልክ መጫወት አልነበረበትም። አንድም ጨዋታ ያልተሸነፈበት ውድድር ነው እስካሁን ድረስ። ከሜዳቸው ውጪ ሩበን አሞሪም ነጥብ ይዞ መውጣታቸው ጥሩ ቢሆንም ግን የመልሱ ጨዋታ ሜዳቸው ላይ ደግሞ ዋስትና የሚሰጥ አይደለም። ሩበን አሞሪም በጣም እንደውም ከሜዳ ውጪ ይሻላቸዋል። ኦልድ ትራፎርድ ላይ መጫወት ነው የማንቸስተር ዩናይትድ የሩበን አሞሪም ዘመን ደግሞ ትልቁ ፈተና እና በቻምፒየንስ ሊግ ውድድር ቀጣይ የውድድር ዓመት ላይ ለመሳተፍ ሌላ ትልቅ ፈተና ተራራን የመባጠጥ አይነት በሜዳቸው ደግሞ ቀጣይ ሳምንት ላይ ይጠብቃቸዋል። ቻምፒየንስ ሊግ ተሳትፎ ማለት እስከ 100 ሚሊዮን ፓውንድ የሚጠጋ ገቢን ቦነስ የሆነ ገቢን ማግኘት ማለት ነው እና አሰልጣኙ ለሚፈልጉት የቡድን ግንባታ ለተጫዋቾች ግዢ የሚሆን ፈንድ ማሰባሰብ ማለት ነው። ማንቸስተር ዩናይትድ በተጫዋቾች ሽያጭ የተለየ የፋይናንስ ፈንድ የሚያሰባስብ አይነት ቡድን አይደለም። እዚህ ላይ የማንቸስተር ጎረቤታቸው ማንቸስተር ሲቲ ይሻላል። በ100 ሚሊዮኖች ነው በተጫዋቾች ሽያጭ ፈንድ ማሰባሰብ የሚችለው። ማርካ ጋዜጣ ስለ ትላንትናው ጨዋታ ሲናገር ባስክ ግዛት ላይ በሳን ሴባስቲያን የእንግሊዝ አውሮፓ ላይ ይታወቅ የነበረው ያ ኃያሉ ማንቸስተር ዩናይትድ ሳይሆን ከሳውዛምተን ጋር የነበረ ጨዋታ ይመስል ነበረ አለ። ከሳውዛምተን ጋር የነበረ ጨዋታ ነው የሚመስለው። ሪያል ሶሴዳድ ማለት ባለፉት 5 ጨዋታዎች በሁሉም ውድድሮች ካደረጋቸው ካለፉት 5 ጨዋታዎች በ3ቱ የተሸነፈ ቡድን ማለት ነው እና ትላንትና በመጨረሻዎቹ 20 ደቂቃዎች ግን እንደ ሀያል ቡድን ማንቸስተር ዩናይትድ ለመጫወት ችሏል። የሚያዝናና አልነበረም። በሁለቱም በኩል በድፍረት መናገር የሚቻለው ይሄ ነው። የተወሰኑ ተጫዋቾች ጉዳት ላይ እንደነበሩት ኡጋርቴ አማካይ ስፍራ ተጫዋቹ አለመኖር፣ ሃሪ ማጓየር ምናልባት የማዘን ኳሶችን የመጠቀም አቅም ያለው የመሀል ተከላካይ አለመኖር በተወሰነ መልኩ የጎዳቸው ይመስላል። ነገር ግን በመልሱ ጨዋታ በጣም ወሳኙ ትናንትና ለሪያል ሶሲዳድ የፈጠራ ችግር እንዳለበት በደንብ ጎልቶ የታየው የዙቢሜንዲ አለመኖር በትልቁ እየተነሳ በህመም ምክንያት ነው። ስለዚህ ኦልድ ትራፎርድ ላይ ቀጣይ ሳምንት ሊመለስ ይችላል። ይህ ደግሞ ተጨማሪ ራስ ምታት ለማንቸስተር ዩናይትድ ሊሆን እንደሚችል መገመት ይቻላል። ትናንት ጆሹዋ ዚርኪዚ በጣም ወሳኝ ጎል አስቆጥሯል። የጨዋታው ኮከብም ሆኖ አጠናቋል። ግን ትናንትና ትልቅ ቢግ ቻንስ አልነበረም። ተጫዋቹ ጎሉን ያስቆጠረበት መንገድ ግብ ጠባቂው መያዝ ይችል ነበረ ኳሷንና በአጋጣሚ የተቆጠረ ጎል ሳይሆን በቅብብሎች ነው። ግን አጨራረሱ ላይ ሆነም ትልቅ ችግር እንዳለበት ተጫዋቹ የሚነሳ ነው የሚሆነው። ለማንኛውም ግን የሳምንቱን ጨዋታ ይጠባበቃሉ። በአቻ ውጤት ማጠናቀቃቸውን ተከትሎ አሁንም በአውሮፓ ውድድር መድረክ ሳይሸነፉ መጓዝ የቻሉ በትን ውጤት ነው ትናንትና ማስመዝገብ የቻሉት። ወደ ሌላኛው ጨዋታ እዚህ ጨዋታ ላይ ትንሽ ደቂቃ ነው ያለን፣ ግን ጥቂት ለማለት በትናንትናው ጨዋታ የማንቸስተር ዩናይትድ ደጋፊዎች አሰልጣኙም ቢሆን ከጨዋታው መጠናቀቅ በኋላ ካስታወሷቸው የጨዋታ ቅጽበቶች መካከል የቡድኑን የኢማጂኔሽን ይሄ የፈጠራ አቅም በጣም መላሸቅ ከሚያስመለክቱ የጨዋታ አጋጣሚዎች መካከል አንደኛው ዲዮጎ ዳሎ ለራስሙስ ሆይሉንድ አንድ ማቀበል የነበረው ኳስ በቀኝ መስመር በኩል በጣም በጥሩ ሁኔታ አግኝቶ ከዛ ራስሙስ ሆይሉንድ ወደ 16 ከ50 ታፒን በቃ ቢያቀብለው ኖሮ ደገፍ አድርጎ ማግባት የሚችለውን ኳስ ሳያቀብለው የቀረበት ከዛ ኳሱ በመጨረሻ ተሸራርፎ ምናምን በፓትሪክ ዶርጉ የወጣው አጋጣሚ ይሄ የማንቸስተር ዩናይትድን ብቻ ሳይሆን ተጫዋቹ ራሱ ራስሙስ ሆይሉንድ ያለበት የገጠመው ችግር ምን አይነት ፈተና ውስጥ እንዳለ የሚያሳይ ነው። ባለፉት 10 ምናምን ጨዋታዎች ጎል ያላስቆጠረ አጥቂ ነው ራስሙስ ሆይሉንድ። ብስጭቱ ፍራስትሬሽኑ በግልጽ ይታይ ነበረ። ከዛ አጋጣሚ በኋላ አሰልጣኙ ሩበን አሞሪም ቢሆን ከጨዋታው መጠናቀቅ በኋላ ጥሩ የሚባለው ትክክለኛ የሚባለውን ውሳኔ አይደለም የሚወሰነው አለ። ግን ጎል ለማስቆጠር ግን ፍላጎት እንደነበራቸው አይችበታለው ሲል ነበረ። ፕሬሲንግ የማድረግ ፍላጎት ያልነበረው ቡድን ነው ትላንትና። ቡድኑ ለቀቅ አድርጎ ነበረ ሲጫወት የነበረው እና ያ አጋጣሚ የሩበን አሞሪምን ዘመን በደንብ አድርጎ የሚገልጽ ክስተት እንደሆነ እዚህ አትሌቲክ ሲያስነብብ ነበረ። ለማንኛውም እንደነዚህ ያሉ አጋጣሚዎችንም ቢሆን ሳይጠቀም ቀርቶ ትላንት ዩናይትድ ባቻ ውጤት ወጥቷል።